ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን የአማራ ፋኖ ቤተ አማራ ጠቅላይ ግዛት እዝ ፋኖነን በሚሉ አካላት ህዝብ ላይ የሚደርሰውን ግፍ አወገዘ። በአዲስ አበባ የዩናይትድ ስቴትስ ኤምባሲ አዲስ አበባ ውስጥ ኃይል የተቀላቀለበት አመጽና መጨናነቅ ሊፈጠር ይችላል ሲል አስጠነቀቀ። በአገዛዙ የተገደለው የሕክምና ዶክተርን ጨምሮ ሌሎች በርካታ ንጹሃንን የተመለከተ አዲስ መረጃ ወጥቷል። ወደ ዝርዝሩ አልፈናል። ከአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት ህዝብ በህዝብ ላይ በሚደርስ ግፍ ዙሪያ የተሰጠ መግለጫ። ስለ ህዝብ የወጣ ለምን ህዝብን የአማራ ፋኖ ነፍጥ አንግቦ ወደ ጫካ የገባው የአማራን ህዝብ የተጋረጠበትን የህልውና አደጋ ለመቀልበስና ዘላቂ ሰላምን ለማምጣት እንደሆነ የዓለም ህዝብ ያውቀዋል። የአማራ ህዝብ እንደ ህዝብ የህልውና አደጋ ተጋርጦበታል ሲባል የህይወት፣ የዲሞክራሲ፣ የመንግስት አስተዳደር፣ የኢኮኖሚ፣ የርስትና የማንነት፣ የባህል፣ የታሪክ፣ የህገ መንግስት፣ የስነ ልቦናና በአጠቃላይ የአማራ ህዝብ እሴቶችን ያጠቃለለ መሆኑን ለሁላችንም ግልጽ ነው። በመሆኑም እኛ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ አባላትና አመራሮች እነዚህን የህልውና አደጋ ያለባቸውን ሁሉ የአማራ ህዝብ በሚመጥንና ከሌሎች ኢትዮጵያውያን ጋር በመሆን ህልውናቸውን ህልውና የማድረግ ዓላማን አንግበን የምንታገል፣ የምንቆስል፣ የምንሰዋና የምናስቀጥል ከመሆናችን ባሻገር ህዝባችን ምን ይላል፣ ህዝባችን ምን ይፈልጋል በማለት ህዝብንና ሀቅን መሰረት አድርገን የምንታገል እንደሆነ የአደባባይ ሚስጥር ነው። ነገር ግን በአማራ ህዝብ የወል መጠሪያ በሆነው የአይበገሬነት ስሜት ባነገበው በባርነት ከመኖር ይልቅ በነፃነት መሞትን ምርጫ ባደረገው ለህዝብና ለሀገር ያለ ስስት የማይደራደር በጥቅምና በወዳጅነት ለወጣበት የትግል ዓላማ ያለመታለል ምሳሌ በሆነው በፋኖነት ስም ከህዝብ መሰረት ውጪ በሆነ የሚንቀሳቀሱ ቡድኖችና ተላላኪዎች አማካኝነት በአማራ ህዝብ ላይ በህይወት፣ በኢኮኖሚ፣ በዘረፋ፣ በእገታ፣ በባንክና መሰል የህዝብ ተቋማት ላይ በሰብአዊነት ጥሰትና በመሳሰሉ የገዢውን ስርዓት በማገዝ በሚመስል መልኩ በህዝባችን ላይ የተለያዩ ግፎችን ሲያደርሱ እንሰማለን። የውስጥ መረጃዎችም ይደርሱናል። ህዝባችን ይህን እኩይ ተግባር ማን እንደፈጸመው እየፈጸመው እንዳለም ጠንቅቆ አውቆታል። በተለይ የአማራ ጠላት በሆነው ህወሓት መሩ ኢህአዴግ ልዩ በሆነ የጭካኔ ተግባሩን ሲፈጽምባት በነበረ 2008 እና 2010 ዓ.ም በኋላም የኦህዴድ መሩ ብልጽግና ባወጀው የ2013 ዓ.ም ጦርነት በዚህ የህልውና ትግል ላይ ደግሞ በህቡ አደረጃጀት መስዋዕትነት በመክፈል በምትታወቀው ደም መላሿ ወልዲያ እና በዙሪያዋ ባሉ ህዝቦች ላይ ትግል ሳይሆን ሀብት፣ ድል ሳይሆን ዝናን፣ አንድነትን ሳይሆን መለያየትን፣ መርህ ሳይሆን ፍላጎትን መሰረት አድርገው የህዝብን ሀብትና ንብረት በመዝረፍ በማፈንና በማስገደድ በተጨማሪም ከስርዓቱ አገልጋይ ባለስልጣናት ጋር በመሞዳሞድ በአንተ ላይ እርምጃ እንወስድም፣ ነገር ግን ገንዘብ አምጣ፣ ባለሀብትም ጠቁመን በማለት ህዝባችን መከራ እየተቀበለ እንደሆነ መረጃዎች ደርሰውናል። ህዝቡም በመማረሩ የማይገባቸውን ቅጣት እየቀጡ መሆኑንና በተልእኮ ተቀባይ ፋኖነን ባዮች አማካኝነት እውነተኛውን ፋኖ ከህዝብ ለመለየት እየሰሩ እንደሆነ ህዝባችን አውቆታል። ስለሆነም እኛ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ከሌሎች የአማራ አጽመ ርስት ከሚንቀሳቀሱ አማራዊ አደረጃጀት ካላቸው የአማራ ፋኖዎች ጋር በመሆን እየታገልን ያለነው ህዝባችንን የበደለውን ስርዓት ከመደምሰስ ባሻገር ህዝባችንን በሚበዘብዝና የሚነጣጥል የትኛውንም ቡድን ከማውገዝም በተጨማሪ እነዚህን በዝባዥና ነጣጣይ ቡድኖችን ከህዝባችን ጋር በመሆን የምንታገላቸው መሆኑን እየገለጽን የትግል መነሻችን ህዝብ እንደመሆኑ መጠን ህዝባችንን የሚበድል ማንኛውንም እኩይ ተግባር ፈጻሚ ቡድኖችን የማንታገስ እንደመሆናችን ሁሉም የአማራ ህዝብ ይህን ተግባር የሚፈጽሙትን በጋራ እንዲዋጋቸው ጥሪያችንን እናስተላልፋለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። እውነት ታሸንፋለች። ከአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ። በአዲስ አበባ የዩናይትድ ስቴትስ ኤምባሲ አዲስ አበባ ውስጥ ኃይል የተቀላቀለበት አመጽና መጨናነቅ ሊፈጠር ይችላል ሲል አስጠነቀቀ። በከተማዋ ከባድ ወንጀሎችም ሊፈጸሙ እንደሚችሉ አስጠንቅቋል። ኤምባሲው የአገሪቱ ዜጎች ከተማዋ ውስጥ ሊመጡ ከሚችሉ አመጾችና ሰልፎች ራሳቸውን እንዲጠብቁ አስጠንቅቋል። The dignity of every human and especially the safety of civilians must be protected, especially in times of conflict. Thousands of Ethiopians paid the ultimate price 87 years ago because of their humanity was erased. Ethiopians know this much better than I do. Americans know this, the world knows this. Today, Ethiopia faces internal strife, and every country has a legitimate right to defend itself. But how a country defends itself reveals
its character, and will undoubtedly determine the course of future conflict and, more importantly, social cohesion today and going forward. ቀውጢ የአባት አርበኞች መድረክና ታላቁ ኮሎኔል ፋንታውን ሞሀቤ የአማራ ፋኖ ህዝባዊ ድርጅት አፋድ ወሎ ቤተ አማራ ጠቅላይ ግዛት እዝ መክት ኮር ሰንጥቅ ክፍለ ጦር የአባት አርበኞች ሚያዝያ 16 2017 ዓ.ም ታላቁ ኮሎኔል ፋንታውን ሞሀቤና ከፍተኛ የፋኖ አመራሮች ወቅታዊ የግንዛቤ መድረክ በመፍጠር ከአባት አርበኞች ጋር ውይይት አድርገዋል። በመድረኩም በርካታ የአባት አርበኞች ሐሳባቸውን የገለጹ ሲሆን ከዚህ ጋርም አያይዘው ሀገራችንና ምድራችን ወራሪ ሲወራት እጅ በደረት ብለን የምንጠብቅ ህዝቦች አይደለንም። ይልቁንስ ለጠላት የግር ረመጥ እሳት ሆነን እንገርፈዋለን። እኛ በህይወት እያለን ማንም ጠላት ምድራችንን አይፈነጭባትም። እንኳንስ እንደ ኮሎኔል ፋንታውን ሞሀቤ የጦርነት ጠቢብ መሪ ያለን ይቅርና የአማራን ምድር ፈጽሞ ባንዳ አይረግጣትም ሲሉ አቋማቸውን ገልጸዋል። እንግዲህ ዓላማችን አንድ ነው፣ ፍላጎታችን አንድ ነው፣ መነሻችንም መዳረሻችንም አንድ ነው። ስለዚህ ሁላችንም አንድነታችንን አጠናክረን ትግላችንን የምናጠናክርበት የምንቀጥልበት አደረጃጀታችንን የምናስተካክልበት ይሄን ሁሉ ግምት አስገብተን ነው ዛሬ ይሄ ፕሮግራም እንዲዘጋጅ የተደረገው። በእርግጥ ብዙ ኃይል አልመጣም። እንግዲህ ግዳጅ አለ። እናንተም እንግዲህ በተለያየ ምክንያት ይሄ ማህበራዊ ኑሮ አለ፣ ብዙ ሰው ያልመጣለ። ግን እዚህ ያለው ኃይል እዛ ላሉትም ስለሚያደርስ መልእክቱን ልዩነት አይኖርም ማለት ነው። ስለዚህ ያልመጡትም እንደመጡ ወስደን ይሄንን መልእክቱ ሁሉም ነገር በእናንተ በኩል የሚተላለፍ ነው የሚሆነው። በዋነኛነት ቅድም ኢንጂነር ያሴ ገልጾታል። ለምን ወደ ትግል እንደገባን ዓላማው፣ ፍላጎት ሁሉ ገልጾታል። ስለዚህ እኛ ደግሞ ጠላትን ማንበርከክ የምንችለው ማሸነፍ የምንችለው በተበታተነ መንገድ አይደለም፣ ተደራጅተን መታገል ስንችል ነው ማታገል ስንችል ነው። ስለዚህ ከቀበሌ ጀምረን ያለንን አደረጃጀት በማጠናከር ነው። ስለዚህ እንኳን ይሄን ያህል የሰው ኃይል እያለ የተኩስ ኃይል እያለ አንድ ሰውም ቢሆን ወይም አንድ ግለሰብም ቢሆን አማራን ነፃ ለማውጣት የሚያሳድረው መልካም ተጽዕኖ ከፍተኛ ነው። ስለዚህ አሁን በተለይ ይሄን ኃይል የአማራ ፋኖ ህዝባዊ ድርጅትን ለማጥፋት በመንግስት በኩልም አለ፣ በሌላ በኩል አደረጃጀትም ያለ ኃይልም አለ። ሁሉም ታርጌታቸው እኛ ላይ ነው። ቅድም እያሴ ያላችሁን ነገር በደንብ ያዙት። እኛ ትግል ስንጀምር ማንንም አምነን አይደለም። ሁላችንም እንደየእምነታችን ፈጣሪያችን አምነን ነው። ይሄንን እንደ ህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን የቆሰሉትን አደራ አምነን ነው። ዓላማችንን አምነን ነው። እውነትን ሐቅን አምነን ነው። ከዚህ ውጭ እኛን ማንም የሚያጦዘን የለም። እንደፈለገ የሚያሽከረክረን ማንም ኃይልም የለም። አሁን ትግሉ በእውነትና በውሸት መሃል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቅጥረኞች አይደለንም። የማንም የተልእኮ ጦርነት አድራጊዎችም አይደለንም። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊው ባንዳው ሻምበል ቢሰጥ ከፋኖ ጥይት ለማምለጥ ሲሯሯጥ ተሽከርካሪው ተገልብጦ መሞቱ ተረጋግጧል። በአገዛዙ የተገደለው የሕክምና ዶክተርን ጨምሮ ሌሎች በርካታ ንጹሃንን የተመለከተ መረጃ ወጣ። በአንድ ሚኒባስ ተሳፋሪዎች ላይ የአገዛዙ ወታደሮች በፈጸሙት የተኩስ ሩምታ በትላንትናው ዕለት አንድ የሕክምና ዶክተርን ዶክተር ገብረ ሚካኤል ወልደ አማኑኤል የተባለን ጨምሮ በርካታ ንጹሃን ሰዎች መገደላቸው መዘገቡ አይዘነጋም። በትላንትናው ዕለት ሚያዝያ 16 ቀን 2017 ዓ.ም በሸዋ ጠቅላይ ግዛት መርሃቤቴ አውራጃ ካለም ከተማ በቅርብ ርቀት ልዩ ስሙ ማጋስ ቀበሌ መሳለሚያ በተባለ ቦታ
ራሱን መከላከያ ብሎ በሚጠራው ኃይል በህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ ጠዋት 2 ሰዓት ከ30 በከፈተው ጥቃት የዓለም ከተማ እናት ሆስፒታል ከፍተኛ የሕክምና ባለሙያ የሆነው ዶክተር ገብረ ሚካኤል ወልደ አማኑኤል የ1 ዓመት ጨቅላ ሕፃንና 8 ሰዎች ተረሽነዋል። ፋኖ አስቻለው አጥራባቸው ባላለው የመራቤቴ አውራጃ ተወላጅ ነኝ። ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር እንግዲህ 2017 ዓመተ ምህረት 8ኛ ወር ሚያዝያ 16 በመራቤቴ ወረዳ ዘይታ ማጋስ በምትባለው ቀበሌ በአገዛዙ የተፈጸመው የተኩስ ሩምታ እንግዲህ የተጎዱ ንጹሃኖች ስለነሱ አካባቢ በመኖርም ሲቀጥል በመረጃም በማግኘት ትክክለኛው መረጃ ለማቅረብ ሞከራለሁ። እንግዲህ በትናንትናው ዕለት ተጧቱ 2 ሰዓት ወደ ቤተሰብ ከዓለም ከተማ ሚኒባስ ተሳፍረው ወደ ቤተሰብ እየወጡ በነበረበት ሰዓት ፋኖ በሌለበት የአገዛዙ ሰራዊት ሩምታ ተኩስ በመፍጠሩ ሚኒባስ በአፋፎ መስመር ላይ ሚኒባስ በመምታቱ ብዙ ንጹሃኖች ተጎድተዋል ማለት ነው። የተጎዱት አንደኛ የመንዝቃ ወረዳ አምባት ቀበሌ ተወላጅ ዶክተር ገብረ ሚካኤል ወልደ አማኑኤል የሚባለው ህይወቱ አልፏል። ሲቀጥል መራቤቴ ወረዳ የሳ ቀበሌ ነዋሪ ወጣት ግርማ አሳመር ህይወቱ አልፏል። ዘይታ ቀበሌ ነዋሪ የለሉ ብርሃኑ ህይወቱ አልፏል። ሲቀጥል ከባድም ቀላልም ቁስለኞች እንዳሉ ነው። በትናንትናው ዕለት የተፈጠረው ችግር ትክክለኛው መረጃው ስላለኝ በአገኘሁት መረጃና ባየሁትም ልክ ለማቅረብ ሞክሬያለሁ። 1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።